ክርስቶስ ሲናገር በጣም ደስ የሚለኝ እውነት እውነት እላችኋለሁ ይላል አይደል? የሚናገረው ነገር እውነት ነው፣ እውነት ነው። አንዳንድ ጊዜ እኛም እናስተምራለን፣ እውነት ሐሰት እናስተምራለን። ገብቶሻል? ፓርሻል ትሩዝ። እውነት እውነት ሙሉ ትሩዝ ነው። እውነት ሐሰት ግን ፓርሻል ትሩዝ ነው። መከራ እንዳለ፣ ሳፈሪንግ እንዳለ፣ መጠበቅ እንዳለ፣ የህይወት ተግዳሮቶች እንዳሉ፣ ቻሌንጆች እንዳሉ አብረን ማስተማር ያስፈልገናል። ስለዚህ አንዳንዱ ነገር ጠብቀሽ በሱ ጊዜ ሲሆን በክብር ይደረጋሉ። ነገርን ሁሉ በጊዜው ውብ አድርጎ ሰራው ተብሎ እንደተጻፈ በትክክለኛው ጊዜ ስለሚሆኑ እነዛ ነገሮች መጠበቅ ያስፈልጋል። በዚህ ምድር ላይ ስንኖር እድሎች አሉ፣ ኦፖርቹኒቲስ አሉ፣ እድሎች የምንፈልጋቸው እድሎች አሉ። መማር የሚፈልግ ሰው የትምህርት በሮች እንዲከፈቱለት ይፈልጋል አይደል? የመጀመሪያ ዲግሪውን የሰራ ማስተርስ መስራት ይፈልጋል። የመጀመሪያውን ያልተማረ የትምህርት እድል ይፈልጋል። ከዛ የሥራ በሮችም ይፈልጋል፣ መስራት ይፈልጋል። ግን በሮች አሉ፣ ዝግ ናቸው። ዝግ ናቸው እነዛ በሮች። ማግባት ትፈልጋለች፣ የትዳር በር ዝግ ነው። እና በዓለም ላይ ስንኖር፣ በምድር ላይ ስንኖር የእድል በሮች አሉ። የትምህርት፣ የሥራ፣ የትዳር፣ የተለያዩ ነገሮች የምንፈልጋቸው ነገሮች በር አላቸው። ሁሌ ክፍት አይደሉም። እንደውም ዝግ ሆነው ይቆዩና ከዛ በኋላ ጊዜ ጠብቀው ይከፈታሉ። አሁን ስለነሱ ነው የምናወራው። እነዚህ የተዘጉ በሮች መማር ይፈልጋል። አንድ ሰው ለመማር የሚፈልገው እድል ዝግ ነው። ስራ መስራት ይፈልጋል፣ የስራው በር ዝግ ነው። ማግባት ትፈልጋለች ወይ ይፈልጋል፣ የትዳሩ በር ዝግ ነው። እና they wonder ለምንድን ነው የማይከፈተው ብሎ ይጠይቃሉ። አሁን እንዲከፈቱ ማድረግ ያለብንን ነገሮች እንይ። የመጀመሪያው መደረግ ያለበት መጠበቅ አለብን። መጠበቅ እንዳለ ወጣቶች ማወቅ አለባቸው፣ ትላልቅ ሰዎችም ማወቅ አለባቸው። የኔ ምሳሌዎች ልንገርሽ። ከሜዲካል ስኩል እንደወጣው መጀመሪያ ፕሮግራሜ ከመቀየሬ በፊት ሳይኪያትሪ ሰራለሁ ብዬ አሰብኩኝ። ከዛ በሆነ ፕሮሰስ አሜሪካን ኤምባሲ ገባሁ። አሜሪካን ኤምባሲ ስገባ ኢንተርቪው ያደረገችኝ ሴት ዶክተር ጥሩ ነው፣ ግን እኔ መክርህ በጣም በአገርህ ጠንክረህ እንድትሰራ ነው አለች። እና ምክር ሰጠችኝና ቪዛ አልሰጠችኝ፣ ከለከለችኝ ማለት ነው። በዛ ሰዓት እኛ ያላወቅነው ነገር ምንድነው? መንግስት ለካ ለሐኪሞች ለሜዲካል ዶክተርስ ቪዛ እንዳትስጡብን ብሎ ለአሜሪካን ኤምባሲ በዛ በኩል አመልክቷል። በኢህአዴግ ዘመን ነው። እና ሐኪሞች በጣም ስለሚወጡ ከሀገር እና ትንሽ ስለሆነ ሀገር ውስጥ ያለው የሐኪም ቁጥር በኋላ ነው በብዛት ማስተባረት ጀመረው። ለካ በጎን ሄዶ አሜሪካን ኤምባሲ ጠይቋል፣ አፕላይ አድርጓል በስነ ስርዓት መንግስት ለሜዲካል ዶክተር ስፔሲፊካሊ አትስጡብን ብሏል። ከዛውን ዝግ ነው በሩ ማለት ነው። ሞከርኩ፣ ዝግ ነው። ፊቴ ላይ ድርግም ብሎ ነው የተዘጋው። ከዛ መጠበቅ ነበረብኝ። ሐሳቤንም ለወጥኩ። እዚህ ሀገር ሌሎች ትምህርቶችን እንዳይረግ ማስተርሶቹን ለመስራት ወሰንኩ። ግን አሜሪካ ለመሄድ ካሰብኩበት ጊዜ ከ4 ዓመት በኋላ ነው የሄድኩት። ከ4 ዓመት በኋላ ግን ሲሄድ 4 ዓመት መጠበቅ ነበረብኝ። ከ4 ዓመት በኋላ ግን ሲሄድ መኖሪያ ፈቃድ አገኘው፣ ግሪን ካርድ አገኘው። ከዛ በየዓመቱ መመላለስ ነበረብኝ። ከዛ ደግሞ ፓስፖርቱን አገኘው በአንድ ቦታ ስላልኩት። ስለዚህ መጠበቅ ነበረብኝ፣ የግድ ነው። በሩ ሲዘጋ የሆነ እድል አጋጣሚ ፈልገው ሰዎች በሩ ሲዘጋባቸው they have to wait፣ መጠበቅ አለባቸው። ጠብቀው ግን ይከፈታል። ከዛ አሁን በእኛ በሜዲካል ትራዲሽን ምን አለ መሰለሽ ፍቅር፣ ሜዲካል ዶክተር ሆነሽ ከዛ ዶክተር ፍቅር ይበልጣል ተብለሽ ጀነራል ፕራክቲሽነር ሆነሽ መቆየት እንደ ውድቀት ነው የሚታየው።
በሆነ ነገር ስፔሻላይዝ ማድረግ አለብህ። ወይ በቆዳ ወይ በአይን ወይ በህፃናት ወይ በውስጥ ደዌ በሆነ ነገር ስፔሻላይዝ ማድረግ አለብሽ። የግድ ነው። በቃ እንደ እንትን ነው የሚታየው ማለት ጀነራል ፕራክቲስ ጂፒ ሆነሽ የተወሰነ ዓመት መስራት አዎ፣ ግን ፎር ላይፍ ታይም ግን ጂፒ ሆነሽ መስራት ግን በቃ እንደ ጥሩ እንዳልሆነ ነገር ነው የሚታየው። ምንም ችግር የለውም ግን ስለዚህ አሁን ደግሞ መማር ፈለግኩኝ። መማር ስፈልግ ደግሞ ቅድም እንዳልክሽ ነው እዛ ሄዶ ስፔሻላይዝ ማድረጉን ትቻለሁ። ዩኒቨርሲቲ ለመግባትና ማስተርሶችን ለመስራት ግን ትራቭል አደረግ ነበር። አሁን ደግሞ መጠበቅ ነበረብኝ ትክክለኛው ጊዜ ግን ሲመጣ 6 ኪሎ ገባሁኝ። ሳይኮሎጂ ተወዳድሬ 6 ኪሎ ገባሁ። ማስተርሴን ሰራሁ እዛ። ከዛው እያለሁ ትሮፒካል ሜዲሲን እንደተጀመረ ሰማሁ እዛ አዲስ አበባ ዩኒቨርሲቲ። በዛው ቀጠልኩ። ከዛ ቴዎሎጂ ደግሞ እንዲያልኩና 3ቱን ሰራሁኝ። ግን እንደው አልጋ ባልጋ ቀይ ምንጣፍ ግን አልነበረም፣ መጠበቅ ነበረብኝ። እና አንዳንድ በሮች ሲዘጉ ተስፋ ከመቁረጥ ይልቅ ከማዘን ይልቅ አልተሳካም ብሎ ከመቆዘም ይልቅ ነገርን ሁሉ በጊዜ ውብ አድርጎ ሰራው ተብሎ እንደተጻፈ በትክክለኛው ጊዜ ስለሚሆኑ እነዛ ነገሮች መጠበቅ ያስፈልጋል። እንደውም አንዳንዴ ከመጠበቅ ከመስነፍ የተነሳ ለምሳሌ አንዳንድ ሴቶች ትዳር ይጠብቁና ከዛ ልክ እንዳልሆነ እያወቁ ያ የመጣው ሰው ድንገት የሆነ ሰው ሲመጣ ትክክለኛ ትዳር እንዳልሆነ እያወቁ ይገቡበታል። just for the sake of getting married ለቬሎ ተብሎ ለድግሱ ተብሎ ለፎቶግራፍ ተብሎ ይገቡበታል። እንደዛ ከማድረግ የእግዚአብሔርን ትክክለኛ ጊዜን ብትጠብቅ፣ ትክክለኛውን ሰው ብትጠብቅ፣ ትዳር ዘግይቶብሻል እንኳን ዘገይ፣ ትክክለኛው ሰው ይምጣ፣ ትክክለኛው ጊዜ ይድረስ፣ the right person at the right time እንዲመጣ ፈቀጅለት። ግን ኧረ እድሜ እኮ ሄደ ምናምን ብለው ግን በቃ ብድግ ብለው ለማግባት ያህል ለቬሎ ያህል ለሰርጉ ያህል ካደረጉ ግን ዋጋ ያስከፍላቸዋል። ስለዚህ በር ተዘግቶ ባለበት የመጀመሪያው ማወቅ ያለባቸው ነገር መጠበቅ እንዳለ ነው። አሁን እኛም እንደዚህ ሆኖልኝ እንዲህ ተደርጎ እንደዚህ ሆኜ እንዲህ ተሳክቶ ሲባል ዝም ብሎ እንዳልሆነ ማወቅ አለባቸው። በጥበቃ መሆኑን መጠበቅ የሚባለው ነገር እንዳለ ሰዎች ሲናገሩ ሰክሰሳቸውን በቃ እንዲሁ በቀይ ምንጣፍ የሄዱ ይመስላል። አይደለም፣ ብዙ ቻሌንጅ አለ። አሁን እዚህ ጋር የእምነት አስተማሪዎች አሉ። እምነት አስተማሪዎች በመንፈሳዊው ይሆንልሻል፣ ይሳካልሻል፣ ኮንፌስ አድርጊ፣ ክሌም አድርጊው፣ ይሆናል ይላሉ። ፋይን እሺ። ከዛ ደግሞ ሞቲቬሽን ደግሞ አለ። ሞቲቬሽን ደግሞ እንዲያድርጊ ይሳካል፣ ዋይ ኖት የማትችይው ነገር አለ ምናምን ሊባል ይችላል። ሁለቱም ጋር የሚጎለው ኮምፖነንት፣ ትልቁ የሚጎለው ኮምፖነንት በምድር ላይ ስቃይ እንዳለ አለማስተማራቸው፣ ቻሌንጅ እንዳለ አለማስተማራቸው፣ መጠበቅ እንዳለ አለማስተማራቸው፣ ዋጋ መክፈል እንዳለ አለማስተማራቸው ነው። ስለዚህ አሁን ይሆናል ብለሽው በመንፈሳዊው በቃ ይሳካል አንተ ጀስት ኮንፌስ አድርግና ይሆናል ስትዩ በማግስቱ የለም ያ ነገር፣ በወሩ የለም ያ ነገር። ግን መጠበቅ እንዳለበት ግን አልነገርሽውም። ትዕግስት እንደሚያስፈልግ ግን አልነገርሽውም። ስለዚህ ያ ሰው አንድ ወር ይጠብቅና ተስፋ ቆርጦ የባሰ ጨለማ ውስጥ ይገባል። ስለዚህ መከራ እንዳለ፣ ሳፈሪንግ እንዳለ፣ መጠበቅ እንዳለ፣ የህይወት ተግዳሮቶች እንዳሉ፣ ቻሌንጆች እንዳሉ አብረን ማስተማር ያስፈልገናል። በጣም ይሄ እጅግ በጣም አስፈላጊ ነው። ወደሚቀጥለው ነጥብ ስንመጣ ከመጠበቅ ቀጥሎ ያለው እናያለን። ግን አባቶቻችን ምሳሌ ይሆኑልን። ለምሳሌ አብርሃምን ተመልከች፣ ወይም ደግሞ በእስልምና ደግሞ ኢብራሂም ተመልከች። እንደሱ በእግዚአብሔር የተወደደ ሰው ወይ በአላህ የተወደደ ሰው የለም። he had to wait 25 ዓመት መጠበቅ ነበረበት። ልጅ እንደሚወልድ ተነግሮት 25 ዓመት መጠበቅ ነበረበት። ከዛ እስማኤልን ወልዷል። ከዛ ደግሞ ይስሐቅን ወልዷል። ግን ይሄ ሰውዬ መጠበቅ ከነበረበት፣ ያ እንደዛ የተወደደ ሰው መጠበቅ ከነበረበት የኔ መጠበቅ አያስገርምም። በጣም የተወደደ ሰው ሞሴስ
40 ዓመት መጠበቅ ነበረበት። 40 years መጠበቅ ነበረበት። ተሰዶ 40 ዓመት በቤተ መንግስት ኖሮ ከዛ ተሰዶ ሚስት አግብቶ ልጆች ወልዶ ያ የተገባለትን የተስፋ ቃል እስኪያገኝ ድረስ 40 ዓመት መጠበቅ ነበረበት። ክርስቶስ ከመምጣቱ በፊት ድንግል ትጸንሳለች ወንድ ልጅ ትወልዳለች ተብሎ የተነገረው ክርስቶስ ከመወለዱ ከ730 ዓመት በፊት ነው ኢሳይያስ የተናገረው። መጠበቅ ነበረባት ዓለም። ስለዚህ ይሄ ለሚወዳቸውም ሰዎች የሚሰራበት መንገድ ነው። አንድ በጣም የምወደው ምሳሌ ልንገርሽ። ስለ ኢየሱስ ሲናገር በክርስትና ጌታችን መድኃኒታችን ኢየሱስ ክርስቶስ አላዛር የሚባል የና አላዛር ማርያም ማርታ ቤተሰብ ትዝ ይልሻል? ኢየሱስ የሚወደው ቤተሰብ ነው የሚባለው። ኢየሱስ የሚወደው ቤተሰብ ነው። ጥሩ። አላዛር ሞተ። አሁን ኢየሱስ የሚወደው ቤተሰብ ስለሆነ ላኩበት። ማድረግ ያለበት ምንድን ነው? እንዴ አላዛር ሞተ ብሎ ኢሚዲየትሊ ብድግ ብሎ መምጣት ነው ያለበት። አልመጣም። የመጀመሪያ ቀን ጠበቁት፣ የለም። ቀብር መቀበር ነበረበት። አላዛር ተቀበረ። ሁለት ሰከንዴም ጠበቁት፣ አልመጣም። ሶስተኛ ቀንም ጠበቁት፣ አልመጣም። የሚወደው ቤተሰብ እኮ የተባለ ነው። በሽቶ እኮ እግሩን ተቀባዋለች። በጣም የሚወደው ቤተሰብ ነው። መቶ ቁጭ ብሎ ሲያስተምር ማርታ እግሩ ስር ማንች ማርያም እግሩ ስር ትቀመጣለች። ማርታ ታስተናግዳለች። አላዛር ይወደዋል። ዝም አራተኛው ቀን ላይ መጣ። አንዳንዴ ነገሮቻችን የሚመጡት አራተኛው ቀን ላይ ነው። የት አኖራችሁት? እዛ ጋ ነው። ድንጋዩን አንከባሉ፣ ይሸታል አሉት። ኢትስ ቱ ሌት። አሁን በቃ በስብሷል፣ ይሸታል። አሁን ብንከፍተው እንኳን ሽታለሁ አሉት። ብታምኚስ እግዚአብሔርን ክብር እንድታይ አልነገርኩሽምን አለ። አሁን በጣም ሌት ነው። ኦልሬዲ ተበላሽቷል፣ ኦልሬዲ ሞቷል የምንላቸው ነገሮች አሉ። ድንጋይ የዘጋንባቸው በቃ ፋይል ዘግተናል፣ ካሁን በኋላ አይሆንም ያልናቸው ነገሮች አሉ። ከዛ ግን ድንጋዩን አንከባሉ አላቸው። ድንጋዩን የማንከባለል ኃላፊነት የነሱ ነበር፣ የሱ አይደለም። ድንጋዩን አንከባለሉ። ከዛ አላዛር ሆይ ውጣ ሲለው እንደታሰረ ወጣ ይላል ቅዱሱ መጽሐፍ። አንዳንድ ነገሮች እንደውም ይሄ ጥሩ ነው። አሁን ለወገኖቻችን እንደሚካፈሉ ሙስሊም ሆኑ ክርስቲያኖች ይሁኑ አንዳንድ ነገሮች ጊቭ አፕ ያደረግንባቸው በፍጹም አይሆኑም ያልናቸው በስብሷል ያልናቸው በቅቶታል ያላቸው ነገሮች ይኖራሉ። ግን ጊዜው ሲመጣ አራተኛው ቀን ሲመጣ ይነሳሉ። በአራተኛው ቀን ይነሳሉ። ስለዚህ ይሄን የመጠበቁን ፕሪንሲፕል ከተማርን ጊዜውን የምታውቂው ልብሽ ያውቀዋል። መጀመሪያ ነርቨስ ትሆኛለሽ፣ ትነጫነጫለሽ፣ ምን ትያለሽ። ከዛ ግን ጊዜው ሲደርስ ግን እንዴት አሳምሮ እንደሚሰራው። ስለዚህ አንዳንዱ ነገር ጠብቀሽ በሱ ጊዜ ሲሆን በክብር ይደረጋሉ እና አራት ቀን ቢሆነውም ልብሽ ያውቀዋል። እንደ ሃይማኖት ትጸልያለሽ። አሁን የሚቀጥሉ መደረግ ያለባቸው ነገሮች አሉ፣ እሱን ታደርጊያለሽ። ከዛ ትጠብቂያለሽ እና የምድር ኑሮ ዝም ብሎ ቀላል እንዳልሆነ መረዳት ያስፈልጋል። ቻሌንጆች እንዳሉት መረዳት ያስፈልጋል። ይሄ የህይወት ሪያሊቲን ዲናይ ማድረግ የለብንም። አልቲሜትሊ ግን ፋይናሊ ግን ድል አለ። ስለዚህ እነዚህ ነገሮች እንዳሉ ካልነገርናቸው፣ ለምዕመኖቻቸው ካልነገሩ ወደ ቀን ለመነሳት ማጣት ማግኘት አለ፣ ቻሌንጆች አሉ፣ በህይወት ስትራግሎች አሉ፣ ትግሎች አሉ ብለሽ ካልነገርሻቸው አንታመምም፣ በፍጹም አንታመምም ይባላል። ከዛ እሷ ትታመማለች። ስትታመም እምነት ስላጣሽ ነው፣ አንቺ ችግር ነው፣ በህይወትሽ ምን ኃጢአት ቢኖር ነው፣ ምን ስለሰራሽ ነው ተብላ ትጠይቃለች። እንዴ ኢትስ ናቹራል፣ ሰው ሊታመም ይችላል። ከዛ ጸልይላት፣ ትታከም፣ ጸልይላት፣ ትዳን። አንድ ሰው ስራ ሰርቶ ሲከስር አይ የሆነች ነገርማ የተደበቀ ነገር ኃጢአት ስላለ ነው እንጂ ሁሌ ስኬታማ ነው መሆን ያለበት፣ ሁሌ የተሳካ ነው መሆን ያለበት ካልሽው ሰውየው ችግር ገጥሞት ክራይሲስ ሲገባ፣ ኪሳራው ሲገባ በአንተ ጥፋት ነው፣ አንተ ስላላመንክ ነው፣ ወይም የሆነ የምትለማመደው ኃጢአት አለ ካልሽው በደል ነው የሚሆነው። ስለዚህ የህይወት ሪያሊቲን በደንብ ማስረዳት አለባቸው። እዚህ ዓለም ላይ ያሉ ትግሎችን ያውቁታል እኮ እንደዛ እንደሆነ እኮ ያውቁታል።
እኔ ክርስቶስ ሲናገር በጣም ደስ የሚለኝ እውነት እውነት እላችኋለሁ ይላል አይደል? የሚናገረው ነገር እውነት ነው፣ እውነት ነው። አንዳንድ ጊዜ እኛ እናስተምራለን፣ እውነት ሐሰት እናስተምራለን። ገብቶሻል? ፓርሻል ትሩዝ። እውነት እውነት ሙሉ ትሩዝ ነው። እውነት ሐሰት ግን ፓርሻል ትሩዝ ነው። ፈውስ አለ፣ አዎ ብልጽግና አለ፣ አዎ ድል አለ፣ አዎ ግን ደግሞ ይሄንን እውነት ትናገሪና ግን እውነት ሐሰት ነው። ሐሰት ደግሞ ትናገራለች። በቃ መታመም የለብህም፣ መክሰር የለብህም፣ በምድር ላይ ምንም ችግር የለም፣ ሁሌ አሸናፊ ነህ። ይሄ እውነት ሐሰት ነው። ስለዚህ ስናስተምር እውነት እውነት እናስተምር፣ ሐሰት እውነት አናስተምር። ፓርሻል ትሩዝ አሁን እየጎዳን ያለው ሐሰት ሐሰትም አለ። ሐሰት ሐሰት ሙሉ በሙሉ የሰይጣን ነው፣ የሐሰት አባት ስለሆነ ሐሰት ሐሰት አለ። ከዛ ሐሰት እውነት አለ፣ ፓርሻል ትሩዝ አለ። ፓርሻል ትሩዝ ደግሞ አደገኛ ነው። ስናስተምር እውነት እውነት እናስተምር። ሙሉ ትሩዝ ሙሉን ፒክቸር አሳያቸው። ችግሮች እንዳሉ ምድር ላይ ንገሪያቸው። ከዛ ድሎች እንዳሉ ደግሞ ንገሪያቸው። በጊዜ ውብ አድርጎ እንደሚሰራው ንገሪያቸው። ይሄንን ማስረዳት እውነት እውነት ይሆናል which is very good